ዛሬ እንግዲህ የኢትዮጵያ ቡና ክለብ ወደ አዲስ ከፍታ፣ ወደ አዲስ ታሪክ፣ ወደ አዲስ ምዕራፍ ለማሸጋገር ትልቅ እምርታ የሆነውን የመጀመሪያው የአሰልጣኝ ውል ፊርማ የምናውለበት የመርሃ ግብር ፕሮግራም ነው በዛሬው ዕለት የሚካሄደው። አሰልጣኝ ገብረመድህን ኃይሌ ለብዙ ዘመናት በኢትዮጵያ የእግር ኳስ ኢንዱስትሪ ውስጥ ከፍተኛ ኮንትሪቢዩሽን ያደረገ የለወጠ ከዚህ ቀደም ብዙ ዋንጫዎችን ያስነሳ ኢትዮጵያዊ ነው። እንግዲህ ጥሪያችንን አክብሮ ተቀብሎ ለቀጣይ 2 ዓመታት ይህንን ክለብ በአዲስ ገጽታ፣ በአዲስ ለውጥ፣ በአዲስ ኃይል ትልቅ ተስፋ የሚጣልበትን የአዲሱ የኢትዮጵያ ቡና ክለብ እምርታን ሊያበስር ከጎናችን ይገኛል። ዛሬ የምናደርገው ውል ትልቅ ውል ነው። ይህ ውል የዚህን ክለብ ቀጣይ እጣ ፈንታ በዋና ቡድኑም ላይ እንደዚሁም ደግሞ በታዳጊ ቡድኖች ላይ ከማደራጀት አኳያ ከፍተኛ ለውጥ ለማምጣት የአስቻይ ሁኔታዎችን የሚኬድበት ይሆናል ማለት ነው። እንግዲህ ለሁለተኛ ጊዜ እንኳን ተገናኘን ነው የምለው። እንግዲህ ከ16 ዓመት በኋላ ለሁለተኛ ጊዜ የኢትዮጵያ ቡና ስፖርት ክለብን ማሰልጠን ነው ማለት ነው። የኢትዮጵያ ቡና ስፖርት ክለብ ይህን እድል ወይም ደግሞ ገብረመድህን ኃይሌ ለዚህ ቡድን ዲዘርቭ ያደርጋል፣ ወደ ተሻለ ደረጃ ያሸጋግረናል ብሎ አስቦ መርጦ ይህን እድል ስለሰጠኝ ከልብ 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 ነው የማመሰግነው። እንግዲህ የኢትዮጵያ ቡና ስፖርት ክለብን ማሰልጠን የማይፈልግ ማንም አይኖርም ብዬ አምናለሁ። ምክንያት አለው። ምክንያቱም ትልቅ ክለብ ነው፣ አንጋፋ ክለብ ነው። አንጋፋ ከሚባሉት ክለቦች አንዱ ነው። ትልቅ ታሪክ ያለው ቡድን ነው። ስለዚህ ይህንን ትልቅ ታሪክ ያለው ክለብ ለማሰልጠን ሁሉም ይጓጓል፣ ሁሉም ይፈልጋል። ግን ደግሞ በወቅቱ አንድ ሰው ነው ሊያሰለጥን የሚችለው። ስለዚህ የዚህ እድል ተቋዳሽ ወይም ተመራጭ በመሆኔ ትልቅ ክብር ይሰማኛል። የኢትዮጵያ ቡና ስፖርት ክለብ ይህን ኃላፊነት ሲሰጠኝ አንድ ነገር ታሳቢ አድርጎ ነው፣ ወደ ከፍተኛ ደረጃ ያበቃልናል ብሎ ነው የመረጠኝ። ስለዚህ ደግሞ በመረጠኝ ልክ እኔ የተሻለ ደረጃ ወይም ደግሞ ሻምፒዮን እንዲሆን የማድረግ ኃላፊነት አለብኝ። እንግዲህ ላለፉት 10 ዓመታት እንኳን ብናይ ያሉትን የሊጉ ሻምፒዮኖች ስናይ ምናልባትም በ30 ጨዋታ 55፣ 57፣ 59 እና አሁን በቅርብ ደግሞ ወደ 68 አይ ቲንክ ይሄ በ34 ጨዋታ ነው። ይሄን ሁሉ ነጥብ አግኝቷል። እኛ እንግዲህ እናስባለን፣ እናቀዳለን እና ተግባራዊ እናደርጋለን። ይሄንን ምንድነው በትንሹ በአማካይ በየጨዋታው 2 ነጥብ አግኝተን ሚኒማል ማለት ነው 68 ነጥብ እንኳን ብናገኝ በሚቀጥሉት 34 ጨዋታዎች ማለት ነው ሻምፒዮን እድል ይኖረናል። ስለዚህ ይሄንን ለማግኘት በእያንዳንዱ ጨዋታ ላይ ውጤታማ ሆነን መገኘት ያስፈልጋል። ይሄንን ለማድረግ ደግሞ ዝግጅታችን በአግባቡ መዘጋጀት ያስፈልገናል ማለት ነው። ስለዚህ እቅዳችንን ተግባራዊ ለማድረግ
የሚቀጥሉት 20 ቀናት ከ20 ቀን በኋላ አካባቢ ስራችንን በይፋ እንጀምራለን፣ ዝግጅታችንን እንጀምራለን። ያሉን ተጫዋቾች በተጨባጭ ወደ 8 ተጫዋቾች ውል ያላቸው አሉ። ብዙ ውል የሚጨርሱ ልጆች አሉ። እነዚህን ሁሉ አጣርተን እንግዲህ ክላስ የሆኑ ተጫዋቾችን ጨምረን ከዛ ደግሞ በሁለተኛ ደረጃ ሊቀመጡ የሚችሉ ብዙ መሻሻል የሚችሉ በሂደት ሊለወጡ የሚችሉ ተጫዋቾች እና ወጣቶች ጭምር አቀናጅተን አንድ ጠንካራ የኢትዮጵያ ቡና ስፖርት ክለብ ለመገንባት እንዘጋጃለን ማለት ነው። ስለዚህ ለዚህ ደግሞ ውጤታማነት የኔ ብቻ ኃላፊነት ሳይሆን የሁላችንም ስፖርት ቤተሰቦች፣ ደጋፊዎች፣ አመራሮች ታክሎበት ነውና በተለይ ደግሞ የ12ኛው ተጫዋች ሆኖ የሚንቀሳቀሰው የኢትዮጵያ ቡና ስፖርት ክለብ ደጋፊ በአንድ ከኛ ጋር ሆኖ በአንድነት በመነሳት ዘንድሮ ሻምፒዮን መሆን የምንችልበትን ሁኔታ መፍጠር ያስፈልጋል። ስለዚህ ሁላችሁም ከጎናችን እንድትሆኑ፣ ከዛ በተረፈ ግን ጥሩ ውጤት እናመጣለን ብለን እናስባለን። አትጠራጠሩ። አመሰግናለሁ። ቡናን የመረጥክበት ምክንያት ምንድነው የሚለው ነው። በመጀመሪያ ደረጃ አንደኛ ያው ማንም የሚያውቀው ነው፣ የኢትዮጵያ ቡና ስፖርት ክለብ የብዙ ደጋፊ ባለቤት ነው። አሁን በተለይ 16-15 ዓመት አካባቢ ይሆነዋል ሻምፒዮን ሳይሆን ይህንን ሻምፒዮን የመሆን እድሉ ደግሞ ከዚህ ከኢትዮጵያ ቡና ስፖርት ክለብ ደጋፊ ጋር ሆኖ ማሳካት በራሱ አንድ ትልቅ ታሪክ ነው። ስለዚህ ያንን ታሪክ ለማጻፍ ጭምር ነው። በህዝብ ዘንድ በደጋፊ ዘንድ መወደድን፣ ፍቅር ማግኘትን ከምንም በላይ ስለሆነ ማለት ነው። አንዱ እሱ ነው። ሌላው ሪካርድ ለማሻሻል ወይስ ለመስበር የሚሉት ነገር ያው ውጤታማ ስትሆን ያው ሁሉንም ነገር ይሻሻላል፣ ይሰበራል ማለት ነው። እንደ እቅድ ግን ዞሮ የኢትዮጵያ ቡና ስፖርት ክለብን ውጤታማ ማድረግ ነው እኔ አላማዬ ማለት ነው። እሱ ተሻሻለ አልተሻሻለ በራሱ መንገድ የሚገለጽበት ይሆናል ማለት ነው። ከ16 ዓመት በኋላ ነው የገባው። አንዳንድ የሂሳብ ቀመሮችንም ለማንሳት ተሞክሯል። ያው ሚኒማም 68 ነጥብ ማለት በ34 ጨዋታ ነው በአማካይ ማለት ነው። 2 ነጥብ ከያዝን ሻምፒዮን የሚሆን እድላችን ሰፊ ነው፣ ቀደም እንደገለጽኩት ማለት ነው። ስለዚህ ይሳካል አይሳካም ወይ የሚለው ጥያቄ ነው። ይሳካል፣ ከዛም በላይ መሄድ ይቻላል። እኔ የኢትዮጵያ ቡና ስፖርት ክለብ ደጋፊን ይዤ የኢትዮጵያ ስፖርት ክለብ አሁን በተለይ በጣም ኤነርጂ ያለው አመራር ያለበት ጊዜ ነው። አሁን ብዙ ጊዜ ስንነጋገር በጣም ብዙ ዲስከስ አድርገናል። ከዚህ ቀደም ከነበሩት ነገሮች ሁሉ በተለየ ሁኔታ ቀርቧል። በተለየ ሁኔታ ተነሳሽነት አለ። ሰው ከጎናችን ናቸው፣ አመራሮቹ ከጎናችን ናቸው። ደጋፊው ደግሞ ጥሩ ምላሽ እየሰጠ ነው። አሁንም ከዚህ ቀደም አብሬ በሰራሁባቸው ጊዜያቶች ያየሁት ነገር ስላለ ስለዚህ በጋራ ሆነን እናሳካዋለን ብዬ አስባለሁ። ሌላው ክረምት ላይ ሁሌ ይታቀዳል፣ መጨረሻ ላይ አይሳካም የሚል ነው። አሁን ይሳካል። ስለዚህ ቅድም እንደገለጽኩት ነው ሁላችንም አብረን እስከተነሳን ድረስ ይህንን እናሳካለን ብዬ አስባለሁ። ልዩነቱ እንዳልኩት ነው፣ የሂሳብ ቀመሩ ቅድም እንደገለጽኩት ነው ማለት ነው። ፋይናንሻል አስቸጋሪ በሆነበት ጊዜ
እንዴት ማሳካት ይቻላል የሚለው የአስተዳደራዊ ጉዳይ ስለሚሆን እንግዲህ ምን እንደሚሆን ወደፊትም የምናየው ይሆናል። ዞሮ ዞሮ ግን አስተዳደራዊ ጉዳይ ስለሆነ ማለት አልፈዋለሁ። የክለቡን ጫና መቋቋም ትችላለህ ወይ? ካልቻልክስ የመጨረሻው ውሳኔ ምንድነው የሚለው ነው። እንግዲህ ስናቅድ ሻምፒዮን እንሆናለን ብለን አስበናል። ስናቅድ ብዙ ነገሮችን እንሰራለን። ከሰራን ደግሞ ውጤታማ እንሆናለን። ስለዚህ እኔ ይሄ ዝም ብሎ ባይሆንስ የሚለው ነገር ምን ጊዜም ቢሆን ስታቀድ የሆነ ነገር ታቅዳለህ። እቅድህን በአመዛኙ ከማሳካት ከቻልክ በየትኛውም አካባቢ በየትኛውም ዘርፍ እንደዛ ነው። ስለዚህ እኔ ወደዛ ደረጃ የምንደርስ አይመስለኝም። ስለዚህ ወደ ሌላ ሁለተኛው አማራጭ የምንሄድበት ጊዜ ይሆናል ብዬ አላስብም። ነገር ግን ጫና አሁን የኢትዮጵያ ቡና ስፖርት ክለብ ወይም ደጋፊዎች ጥሩ ነገር እስከሰራህላቸው ጥሩ ምላሽ ታገኛለህ። ጥሩ ፍቅር ይሰጡሃል፣ ያነሳሱሃል፣ ተጫዋቾቹን ያነሳሳሉ፣ ይደግፋሉ፣ አብረው ይጓዛሉ፣ አብረው ይዘምራሉ። ስለዚህ ከዚህ በጣም ብዙ ደጋፊ ካለው ክለብ ጋር ሆነ የማይሳካ ነገር ይኖራል ብዬ አላስብም። ሌላው የአሰልጣኞች ስብስብ የተነሳ ነገር አለ። በነባሮቹ ነው የምትቀጥለው ወይስ በአዳዲስ የሚለው ነገር ነው። እሱ እንደ ሁኔታው ሊሆን ይችላል። አሁን በቅርቡ የኢትዮጵያ እግር ኳስ ፌዴሬሽን ያስተላለፈው አንድ መመሪያ አለ። እሱ መመሪያ ትንሽ በደንብ እናየው ለጊዜው ያው የሁሉም አዳዲሶቹም ይኖራሉ ከነባሮቹም ይኖራሉ ማለት ነው። ስለዚህ አዲስም ሆነ ነባርም ሆነ ዞሮ ዞሮ ጥሩ ነገር መስራት ነው የሚጠበቅብንና ጥሩ ነገር ለመስራት ይህን ቡድን ዲዘርቭ የሚያደርግ ሰው እናመጣለን ማለት ነው። ሌላው ከስራ አስፈጻሚው የምትፈልገው ነገር ተመቻችቶልሃል ወይ? አዎ። በቅድሚያ መጀመሪያም ስንነጋገር ከአመራሩ ጋር በጣም ብዙ ጊዜ ወስደን ተነጋግረናል። ቅድም እንደገለጽኩት ምቹ ሁኔታዎች ተፈጥረዋል። በጣም ኢነርጂ አለው፣ በጣም ተነሳሽነት አለው፣ በጣም ብዙ ነገር የተመቻቸ ነገር አለ። ስለዚህ በዚህ ሁኔታ ላይ ሆኖ መቼም አልተመቸም ማለት አይቻልም። ስለዚህ ወደፊትም ቢሆን አብረን እየሰራን ስንሄድ ደግሞ ሞር የተሻለ ነገር ይፈጠራል ብዬ አስባለሁ። ሁላችንም የየድርሻችን ከሰራን ምንም ችግር አይፈጠርም። ደጋፊው የራሱ፣ አመራሩ የራሱ አስተዳደራዊ ጉዳዮች፣ እኔ ቴክኒካል ጉዳዮች ከስታፎቼ ጋር ይሄ በጋራ ሆነን የምናገኘው ውጤት ይሆናል ማለት ነው። በተረፈ ኢንተርፍራንስ የለም። ምንም አይነት ኢንተርፍራንስ አይኖርም። እኔ በሰራሁባቸው በየትኛውም ክለብ ራሱ እንደዚሁ የሙያ ነጻነቴን አሳልፌ አልሰጥም። የአመራሮቹም በመጀመሪያ ደረጃ የተነጋገርንባቸው እነዚህ ናቸው። ይኖራሉ ከሚል እሳቤ አይደለም፣ ኢንኬዝ እንኳን ቢያጋጥም ማለት ነው። ስለዚህ ደጋፊ ይሰጣል፣ ያነሳሳል፣ ያበረታታል። አመራሩ ደግሞ በተለያየ መንገድ አስተዳደራዊ በሆነ ጉዳይ ይደግፋል። እኛ ቴክኒካል ጉዳዩን እንመራለን። ስለዚህ በጋራ ሆነን ውጤታማ ለመሆን እንጥራለን ማለት ነው። ስለዚህ ምንም አይነት ኢንተርፍራንስ የለውም። ሌላው አንድ የካምፕ የሜዳ አንዳንድ ነገሮች የተነሱ ነገሮች አሉ። ከጅምሩ መጀመሪያ ገና ውል እንደተዋዋልኩ የመጀመሪያ ስራዬን የጀመርኩት ሜዳ፣ ካምፕ፣ አንዳንድ ነገሮች ማየት ስለነበረ ይሄ አስተዳደራዊ ጉዳዮች የሚመለከታቸው ጋር በመሆን
እዚህ አጠገብ ያሉት በሙሉ የቦርድ አመራሮች አብረውኝ ሆነው አንዳንድ ነገሩን ለመቀየር ብዙ ነገሮች ለመቀየር በጣም በጥሩ ሁኔታ እየተንቀሳቀስን ያለው ሜዳው በጥሩ ሁኔታ አሰርተን ጥሩ ምቹ የሆነ ለዛ የሚመጥን ለቡድኑ የሚመጥን ሜዳ አዘጋጅተን ጥሩ ነገር እንሰራለን ብለን እናስባለን። ካምፑም እንደዚሁ አንዳንድ የተወሰነ እድሳት የሚያስፈልገው እድሳት ይደረጋል። መቀየር የሚፈልግ ደግሞ አንዳንድ ነገር አለ። እሱንም እናስተካክላለን። በዚች በአጭር ጊዜ ውስጥ በፍጥነት ለማሳካት ጥረት እናደርጋለን። እንግዲህ ከሞላ ጎደል የመለስኩ ይመስለኛል። አመሰግናለሁ።